ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ .com ቲቪ ሾው ነው በኤንቢሲ ቴሌቪዥን ጣቢያ። ዛሬ ስለ እስራኤል ኤር ዲፌንስ ሲስተም ነው የማወራችሁ። የእስራኤል የአየር መከላከያ ስርዓት ምን እንደሚመስል፣ ምን ያህል ሶፊስቲኬትድ እንደሆነ ወዘተ፣ ቴክኖሎጂውን ወዘተ አወራችኋል። ይህን የማወራበት ምክንያት ምንድነው? ከዚህ በፊት በተደጋጋሚ እንደነገርኳችሁ ስለ አሜሪካ አብርሃም ሊንከን ስለሚባል ጀት ጫን መርከብ አውርቻችሁ ነበር። እሱ ፕሮግራም ላይ አሜሪካን ወግኖ ነው ያወራችሁት የሚል ነገር ስለነበረ በዛ ምክንያት የኢራን ሚሳኤልም ስለ ሲጂል ሚሳኤል አውርቻችኋለሁ። ዛሬ ደግሞ ስለ እስራኤል አየር ዲፌንስ ሲስተም አወራችኋለሁ። ሰው ስለ አሜሪካም ስለ ኢራንም ስለ እስራኤልም አወራን ማለት ነው። እንደ ፌር ይሆናል ማለት ነው። ምክንያቱም ከዚህ በፊት የሰራኋቸው ፕሮግራሞች ላይ ቅር ያላችሁ ሰው ተመልካቾች ነበራችሁ። ለአንድ ወገን ያደላይ የሚመስል ማለት ነው። ስለ ቴክኖሎጂ ነው የምናወራው። በመሰረቱ ምንም አይነት የእንትን ጉዳይ የለውም። ነገር ግን ከመሰለ ለምን ሶስቱንም ፕሮግራም አንሰራም በሚል ስለ አብርሃም ሊንከን ዩናይትድ ስቴትስ ሺፕ አውርተናል። ስለ ኢራን ደግሞ ሲጂል ሚሳኤል አውርተናል። ስለ እስራኤል ደግሞ ኤር ዲፌንስ ሲስተም ይሄ አይረን ዶም የሚባለው ዴቪድ ስሊንግ እና ደግሞ አሮስ 2 እና አሮስ 3 የሚባሉ የአየር መከላከያ ስርዓቶች አሉ። ስለ እነሱ በዝርዝር አወራችኋለሁ። ስለዚህ ይሄ በጣም አስደናቂ የሆነ ኤር ዲፌንስ ሲስተም ነው። የእስራኤል ኤር ዲፌንስ ሲስተም ማንኛውም የሆነ ኤርቦርን የሆነ በአየር ላይ የሚመጣ ጥቃት መከላከል የሚችል ነው። ኢንተርሴፕተር አለው ኤንድ ሚሳኤል በመላክ ነው፣ ሚሳኤል በመተኮስ ነው ሌላኛውን የሚመጣውን ሚሳኤል ኢንተርሴፕት የሚያደርገው ወይም ደግሞ የሚጠልፈው። ይሄ በጣም ሶፊስቲኬትድ የሆነ በጣም ስትሮንግ የሆነ አልጎሪዝም የሚጠቀም አሁን ደግሞ አርቲፊሻል ኢንቴሊጀንስም የሚጠቀም ሲስተም ነው እና ኮር ኮምፖነንቶች ያሉት ይሄ አይረን ዶም የሚባሉ ስለ አይረን ዶም እናወራ። በመሀል ደግሞ ስለ ዴቪድ ስሊንግ እና ደግሞ ስለ አሮስ 2 እና አሮስ 3 የሚባሉ ሶስት አይነት ናቸው የአየር ዲፌንስ ሲስተሞቹ። ሶስት አይነቶች ናቸው። የእስራኤል የአየር ዲፌንስ ሲስተም ሶስት አይነት ናቸው። ሎንግ ሬንጅ ሚሳይሎች ባሊስቲክ ሚሳይሎች ሲመጡ የሚከላከለው አሮስ 2 እና አሮስ 3 ይባላል። ሚድል ሬንጅ የሆኑ ባሊስቲክ ሚሳይሎች ሲመጣ የሚከላከለው ደግሞ ዴቪድ ስሊንግ ይባላል። ሾርት ሬንጅ የሆኑ ሮኬቶች፣ የመድፍ ጥይት ሮኬቶች፣ ሱሳይድ ቦምቦች ወዘተ ድሮኖች ማለት ነው ሲመጡ ደግሞ አይረን ዶም ይባላል። ስለ አይረን ዶም ቤዚክ የሆነውን ነገር ከነገርኳችሁ ዴቪድ ስሊንግ እና አሮስ 3 አሮስ 2 የሚሰሩት በተመሳሳይ መልኩ ነው እና ኮምፖነንቶች አሉ። ቤዚክ የሆኑ ኮምፖነንቶች አሉት። የነዚህ የአየር ዲፌንስ ሲስተሞች ኮምፖነንቶች አሏቸው። አንደኛው ራዳር ነው፣ የግድ ነው፣ ራዳር ያስፈልጋል። ሁለተኛው ባትል ማኔጅመንት ኤንድ ኮንትሮል የሚባል አለ፣ የአጠቃላይ ኤር ዲፌንስ ሲስተሙ አእምሮ ማለት ነው። ሌላኛው ላውንቸር የሚባል አለ እና እነዚህ እንዴት እንደሚሰሩ በዝርዝር እናወራለን። በተለይ ደግሞ ሴሌክቲቭ ዲፌንስ ሲስተም የሚባል ነገር አለው። ስለዚህም ነገር በዝርዝር እናወራለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን፣ መግቢያ ላይ እንደገለጽኩላችሁ ስለ እስራኤል የአየር ዲፌንስ ሲስተም ወይም የአየር መከላከያ ስርዓት በተመለከተ አወራችኋለሁ። እንግዲህ አሁን ባለው ጦርነት ወይም ሲካሄድ በነበረው የአሜሪካ እስራኤል ኢራን ጦርነት አይረን ዶም የሚል የመከላከያ ስርዓት ስንሰማ ቆይተናል። ስለ አይረን ዶም በጣም ብዙ ነገሮች ይባላሉ። በአጠቃላይ ስለ እስራኤል የኤር ዲፌንስ ሲስተም በጣም ብዙ ነገሮችን ሰምተናል። ኢራንም እንደዚሁ በጣም በስፋት በብዛት ብዙ ሮኬቶች፣ ብዙ ሱሳይድ ድሮኖች፣ ብዙ ባሊስቲክ ሚሳይሎች፣ ብዙ ክሩዝ ሚሳይሎች አንድ ላይ አጀብ አድርጋ ትተኩሳለች። ምን ይመስላል የመከላከያ ስርዓቱ የሚለውን ነው የማወራችሁ። ይሄ ፕሮግራም ከዚህ በፊት ከነበሩት ሁለት ፕሮግራሞች ቅጣይ ነው። ከዚህ በፊት ስለ አብርሃም ሊንከን ስለሚባል የአሜሪካ ዩናይትድ ስቴትስ ሺፕ አውርቻችኋለሁ። ጀት ጫኝ መርከብ እና ውስጡ ያሉ ቴክኖሎጂዎች በጣም አስደናቂ የሆነው ፊቸሮችን አውርቻችኋለሁ። ከዛ በኋላ ደግሞ የኢራን የሲጂል ሚሳኤል የሚባለው እንደዚሁ ዳንሰኛው ሚሳኤል በሚል አውርቻችኋለሁ። ዛሬ ፕሮግራሙ ማጠቃላይ ሶስተኛው ፕሮግራም የእስራኤል የአየር ዲፌንስ ሲስተም አወራችኋለሁ። አይረን ዶም በእስራኤል ዴቨሎፕ የተደረገ ነው። በሁሉም ዌዘር የሚሰራ በሁሉም የአየር ንብረት የሚሰራ የዲፌንስ ሲስተም ነው። ኦኬ ለሾርት ሬንጅ ሮኬቶች፣ ለመድፍ ጥይቶች እና ለሞርታሮች፣ ለሱሳይድ ድሮኖች ተብሎ የተሰራ ነው። ሾርት ሬንጅ ነው ማለት ነው።
እንግዲህ የምንሰማው ግን ሚዲያ ላይ የምንሰማው ግን አይረን ዶም ማንኛውም ነገር እንደሚከላከል ተደርጎ ነው የሚወራው። ነገር ግን አይደለም። አይረን ዶም እንደውም በጣም ዝቅተኛው የአየር መከላከያ ሲስተም ነው። ከዛ በላይ ዴቪድ ስሊንግ የሚባል የሚድል ሬንጅ ሮኬቶች ወይም ደግሞ ባሊስቲክ ሚሳይሎች ሲመጡ የሚከላከል፣ ከዛ በላይ ደግሞ አሮስ 2 እና አሮስ 3 የሚባል በጣም ሎንግ ሬንጅ የሆኑ በአይሲቢኤሞች ኢንተርኮንቲኔንታል ባሊስቲክ ሚሳይሎች የሚከላከል አላት እስራኤል። ስለዚህ በጣም ሶፊስቲኬትድ የሆኑ ውስብስብ የሆኑ በጣም ፓወርፉል የሆኑ የአየር መከላከያ ስርዓት አላት። አይረን ዶም ትንሹ ነው። ነገር ግን አይረን ዶም ሁሉም ሚዲያ በጣም እንትን አድርጎ የሚያወራው ባለማወቅ ነው የሚመስለኝ። ምክንያቱም 2 ሌየሮች አሉ። ኤኒዌይ ስለ አይረን ዶም እናወራ፣ በጣም ፌመስ ስለሆነ ስለ አይረን ዶም እናወራ። በመሃል ደግሞ ስለ ዴቪድ ስሊንግ እና ስለ አሮስ 2 እና አሮስ 3 እናነሳለን። አይረን ዶም የራፋኤል አድቫንስድ ዲፌንስ ሲስተም እና የእስራኤል ኤሮስፔስ ኢንዱስትሪስ የሰሩት ነው። ሁለቱ በአሜሪካ ድጋፍ የተሰራ ነው እና የእስራኤል የአየር ላይ ጋሻ ነው ይሄ መከላከያ ስርዓት። ይሄ መከላከያ ስርዓት 3 በጣም ቤዚክ የሆኑ ኮምፖነንቶች አሉ። አንደኛው ራዳር ያስፈልገዋል። ለራዳር የግድ ስካን ያደርጋል። ከዛ በኋላ ባትል ማኔጅመንት ኤንድ ኮንትሮል ሲስተም ይባላል። ይሄ የመከላከያ ስርዓቱ ብሬን ነው። ኦኬ የመከላከያ ስርዓቱ በአጠቃላይ አእምሮ ማለት ሁሉም ነገር ካልኩሌት የሚያደርግበት፣ ፕሮጀክታይሎቹን የሚመጡ ኤርቦርን የሆኑ ጥቃቶችን ካልኩሌት የሚያደርግበት ዋናው ብሬን ነው ወይም ደግሞ አእምሮ ማለት ይቻላል። የአጠቃላይ የኤር ዲፌንስ ሲስተሙ ሴሌክቲቭ ዲፌንስ ሲስተም ወይም ሴሌክቲቭ ዲፌንስ ይባላል። ይሄ ብሬን ወይም አእምሮ የሚባለው የመከላከያ ስርዓቱ አእምሮ የሚመጣው ጠላት የተኮሰው ሮኬትም ይሁን ሱሳይድ ድሮንም ይሁን ባሊስቲክ ሚሳይልም ይሁን የሚተኮሰው ኤርቦርን የሆነው ነገር የት ነው ሄዶ የሚወድቀው ብሎ ካልኩሌት ያደርጋል። ሆስፒታል ላይ ነው የሚወድቀው? ባዶ ቦታ ነው የሚወድቀው? ውሃ ላይ ነው ወይስ የሚወድቀው በጣም ክሪቲካል የሆኑ ኢንፍራስትራክቸሮች ላይ ነው የሚወድቀው የሚለውን ካልኩሌት ያደርግና ባዶ ቦታ ላይ የሚወድቅ ከሆነ ኢንተርሴፕተር አይተኩስም። ምክንያቱም አንድ ኢንተርሴፕተር ሲተኮስ ወይም ደግሞ ለመጥለፍ የሚመጣውን ነገር ለመጥለፍ የሚተኮሰው በጣም ውድ ነው። ስለዚህ ያንን ሴቭ ለማድረግ ኤክስፔንሱን ለመቀነስ ሴሌክቲቭ ዲፌንስ ይጠቀማል። 3ኛው ኢንተርሴፕተር ላውንቸሮች አሉት። ኦኬ 4 ላውንቸሮች አሉት። እነዚህ 4ቱ ላውንቸሮች እያንዳንዳቸው 20 ታሚር ሚሳኤሎችን ይጎርሳሉ። ቤዚካሊ ምን ማለት ነው? ራዳር አለ፣ ቢኤምሲ ባትል ማኔጅመንት ኤንድ ኮንትሮል የሚባል አለ። የአጠቃላይ የኤር ዲፌንስ ሲስተሙ አእምሮ ማለት ነው። ከዛ ቀጥሎ ምንድነው? ላውንቸሩ ነው የሚተኩሰው ነው። ራዳሩ ያያል፣ ባትል ማኔጅመንት ኤንድ ኮንትሮል ሲስተሙ ትሬት አሴስመንት ይሰራል። ከዛ በኋላ ላውንቸሩ ደግሞ ይተኩሳል ማለት ነው። ይሄ ነው እንትኑ። ቤዚካሊ ምን ማለት ነው? ዲቴክሽን እና ትራኪንግ ይሰራል ራዳሩ። ኢኤልኤም 2084 የሚባል የዲቴክሽን ራዳር ሲስተም አለው። ራሱ ኤልታ የሚባል የእስራኤል ዲፌንስ ካምፓኒ ነው የሰራው። ምንድነው ይሄ ራዳሩ ከ12 እስከ 13 ኪሎ ሜትር የሚሆን ስፍራ ቦታ ላይ ስካን ያደርጋል ያያል ማለት ነው። ኦኬ ማንኛውም ኤርቦርን የሆነ ነገር ሲመጣ በ12 በ13 ኪሎ ሜትር ሬንጅ ውስጥ ያለውን ነገር ስካን ያደርጋል። ልክ ስካን ሲያደርግ የሚመጣው ላውንች የተደረገው ሮኬትም ይሁን የመድፍ ጥይትም ይሁን ዋትኤቨር ፕሮጀክታይሉን ትራጀክተሪውን ካልኩሌት ያደርጋል። ፕሮጀክታይሉ ማለት የሚመጣው ፓዙ የሚሄድበት ፓዝ ትራጀክተሪውን ፓዙን ይይዛል የሚመጣው ማለት። ከዛ ስፒዱ ምን ያህል ፈጣን ነው የሚለውን ይይዛል። ከዛ ዳይሬክሽኑን አቅጣጫ ወዴት እንደሆነ ይይዛል። ከዛ በኋላ ከፍታውን፣ እነዚህን 4 ነገሮች ካልኩሌት ያደርጋል ማለት ነው። ራዳሩ ካልኩሌት አድርጎ ለኤር ዲፌንስ ሲስተሙ ያስተላልፍለታል ይሄን መረጃ። ይሄ ማለት ነው ባትል ማኔጅመንት ኤንድ ኮንትሮል የሚባለው ማለት ነው። ይሄን ባትል ማኔጅመንት ኤንድ ኮንትሮል የሚባለው ይሄን ሮ ዳታ ወስዶ ትራጀክተሪውን፣ ስፒዱን፣ ሎኬሽኑን እና አልቲቲዩዱን ከፍታውን ወስዶ እሱን ካልኩሌት ያደርግና ጭንቅላት ነው የዲፌንስ ሲስተሙ ጭንቅላት ማለት ነው። እሱን ካልኩሌት ያደርጋል እና ትሬት አሴስመንት
ካልኩሌት ያደርጋል። ምን ያህል ጉዳት ያመጣል ይሄ የተተኮሰው ከጠላት የተተኮሰው ነገር ምን ያህል ጉዳት ያመጣል የሚለውን ትሬት አሰስመንት ይሰራል። ይሄን ትሬት አሰስመንት ለመስራት አልጎሪዝም በጣም ፓወርፉል የሆነ አልጎሪዝም የተገጠመለት ነው። አሁን ደግሞ በአርቲፊሻል ኢንተለጀንስም የታገዘ ነው። ስለዚህ አናላይዝ ያደርጋል ማለት ነው። ይሄ የሚመጣው ጠላት የተኮሰው ድሮን ሊሆን ይችላል፣ ባሊስቲክ ሚሳይል ሊሆን ይችላል፣ ክሩዝ ሚሳይል ሊሆን ይችላል፣ ሮኬቶች ሊሆኑ ይችላሉ። የት ነው የሚወድቀው? ህዝብ ያለበት አካባቢ ፖፑሌትድ ቦታ አካባቢ ነው ወይም ክሪቲካል የሆነ የሚሊተሪ ኢንፍራስትራክቸር ላይ ነው የሚወድቀው? ሆስፒታሎች ላይ ነው የሚወድቀው? ትምህርት ቤቶች ላይ ነው ወይስ የሚወድቀው የሚለውን ወይም ደግሞ ፕሮቴክትድ ዞን ላይ ነው ወይስ የሚወድቀው የሚለውን ካልኩሌት ያደርጋል። ካልኩሌት አድርገው ሁለት መልስ ነው ያለው። አዎ ከሆነ ላውንቸሩ እንዲተኩስ ያደርጋል። ቀጥሎ ያለው ላውንቸሩ አይደለም፣ ላውንቸሩ ተኩሶ ኢንተርሴፕት እንዲያደርግ ያደርጋል። አይ ኖ ከሆነ ግን አይተኩስም። ምክንያቱም ሄዶ የሚወድቀው ባዶ ቦታ ከሆነ ውሃ ላይ ከሆነ ይሄን ያህል ከፍተኛ ጉዳት የማያደርስ ከሆነ አይተኩስም ማለት። ይሄ ምንድነው? ኢንተርሴፕተር ታሚር የሚባለው ሚሳኤል በጣም ውድ በመሆኑ እና ዝም ብሎ የሚተኮስ ነገር ስላልሆነ ያንን ኮንሰርቭ ለማድረግ ነው፣ ኤክስፔንሱን ለመያዝ ወይም ደግሞ ወጪውን ለመቆጣጠር ሲባል የሚደረግ ነው። ኦኬ ከዛ በኋላ እንግዲህ እንዳልኳችሁ ኢንተርሴፕተሩ ወይ ላውንች ያደርጋል ወይም ደግሞ ላውንች አያደርግም ማለት ነው። ነገር ግን አይረን ዶም ሲባል ስህተቶች እንሰራ። አይረን ዶም ማለት አጠቃላይ የእስራኤል የአየር መከላከያ ስርዓትን ለመወከል የወጣ ስም እንጂ አይረን ዶም ማለት አንድ የአየር መከላከያ ስርዓት ማለት አይደለም። አንድ የአየር መከላከያ ስርዓት ከአይረን ዶም ጋር በተያያዘ ስሙ አይረን ዶም ባትሪ ነው የሚባለው። ኦኬ አይረን ዶም ባትሪ ማለት አንድ ሲንግል ኤር ዲፌንስ ሲስተም ማለት ነው። እንደዚህ አይነት እስራኤል ውስጥ 10 የሚሆኑ አይረን ዶም ባትሪዎች አሉ። በእስራኤል ውስጥ የተለያዩ ቦታዎች ላይ የተቀመጡ፣ አንዱ ባህር ላይ የተቀመጠ ነው። ባህር ላይ የተቀመጠው ከባህር የሚመጡ ጥቃቶችን ለመከላከል ነው። ሲዶም ይባላል። በዚህ አይነቱ 10 የሚሆኑ በአጠቃላይ በእስራኤል ሀገር ውስጥ በተለያየ ቦታ ስትራቴጂክ ላይ የተቀመጡ 10 አይረን ዶም ባትሪዎች አሉ ማለት። ያ ማለት በጥቅሉ ምን ማለት ነው? የነዚህ የ10 አይረን ዶም ባትሪ ኔትወርክ ሲስተም የኤር ዲፌንስ ኔትወርክ ሲስተም በጥቅሉ ምን ይባላል? አይረን ዶም ይባላል ማለት ነው። አንዱ አይረን ዶም ባትሪ 4 የሚሆኑ ላውንቸሮች አሉት፣ 4 አፎች አሉት። እያንዳንዱ አፍ 20 ታሚር የሚባሉ ሚሳኤሎችን ይጎርሳል። በአጠቃላይ 80 ማለት ነው። ያ ማለት 10ሩም በሀገሪቱ ውስጥ ያሉ አይረን ዶም ባትሪዎች ስንት ይጎርሳሉ ማለት ነው? 800 አት ታይም 800 ታሚር ሚሳኤሎችን ይጎርሳሉ ማለት ነው። እነዚህ 10ሩም አይረን ዶም ባትሪ በሀገር ውስጥ በተለያዩ ቦታ ውስጥ የተቀመጡት ዝም ብሎ የተቀመጡ አይደሉም። እርስ በርሳቸው ኢንተርኮኔክትድ ናቸው። እርስ በርሳቸው መናበብ ይችላሉ። የሚመጡ ሚሳኤሎችን በሀገሪቱ በተለያየ አቅጣጫ ሊመጡ የሚችሉ ኤርቦርን የሆኑ ጥቃቶችን እኔ መልሳለሁ፣ ለእኔ ቅርብ ነው ወዘተ በሚል 10ሩም ኢንተርኮኔክትድ በመሆን በመናበብ ነው ሙሉ የሀገሪቷን የቆዳ ስፋት ከጥቃት የሚከላከሉት ማለት ነው። እርስ በርሳቸው ይናበባሉ። እኔ ታሚር ሚሳኤል አልቆብኛል፣ አንተ ተኩስ፣ አንተ ይሄ ነገር ለእኔ ይቀርባል እየተባባሉ ነው ኮሚኒኬት ይደራረጋሉ ማለት ነው። ኢንቴሊጀንት ናቸው። ሰምሃው በመጠኑም ቢሆን ኢንቴሊጀንት ናቸው። ከቨሬጅ ኤሪያው አንዱ 155 ስኩዌር ኪሎ ሜትር ያህል ወይም ደግሞ 60 ስኩዌር ማይልስ ያህል ከቨር ያደርጋል አንዱ ባትሪ ማለት ነው። 10ሩም ማለት ሙሉ እስራኤልን ሙሉ ለሙሉ ኮንትሮል ማድረግ ይችላል። ነገር ግን ከዚህ ጋር በተያያዘ ጥያቄ አእምሯችሁ ውስጥ ሊመጣ የሚችል ጥያቄ አለ። እሱም ምንድነው? አሁን ባለው ሲካሄድ በነበረው ጦርነት በአሜሪካ በእስራኤልና በኢራን መካከል ሲካሄድ በነበረው ጦርነት እንግዲህ የኢራን ሚሳኤሎች፣ የኢራን ባሊስቲክ ሚሳኤሎች፣ ድሮኖች፣ ሱሳይድ ቦምቦች እየገቡ ይመታሉ፣ ይተኮሳል፣ አይረን ዶምን ያልፉታል። ለምንድን ነው አይረን ዶምን የሚያልፉት? እንደዚህ ሶፊስቲኬትድ የሆነ የአየር መከላከያ ስርዓት ከሆነ ለምንድን ነው የሚያልፉት ብላችሁ ልጠይቁ ትችላላችሁ። እስካሁን ድረስ እስከ ዛሬ ሳምንት ድረስ አይ ቲንክ 500 የሚሆኑ ባሊስቲክ ሚሳኤሎችን ተኩሳለች ማናት ኢራን። 2000 የሚሆኑ ድሮኖች ከ2000 በላይ የሚሆኑ ድሮኖች ተኩሳለች። እንደዚሁም ደግሞ የተወሰኑ ክሩዝ ሚሳኤሎችን ተኩሳለች፣ እስራኤል ላይ ተኩሳለች። ባሊስቲክ ሚሳኤል ማለት በጣም ፈጣን ነው። ባሊስቲክ ሚሳኤል ማለት አትሞስፌር ላይ ወጥቶ ከአትሞስፌር በላይ ወጥቶ
ከዛ በኋላ ተመልሶ የሚመጣ በጣም በፍጥነት እየተጓዘ ወደ ታርጌቱ የሚበር በጣም ኃይለኛ የሆነ ሚሳኤል ነው። ከዚህ በፊት ስለ ሚሳኤል በዝርዝር አውራቸዋለሁ። ከዚህ በፊት ሲጂል ሚሳኤል እንዴት እንደሚሰራ ነግራቸዋለሁ። ሰው ክሩዝ ሚሳኤልም አለ እንደዚሁ ቀነስ ይላል ከባሊስቲክ ሚሳኤል በፍጥነቱ፣ ነገር ግን ራዳር ዲቴክት ለማድረግ ይቸገራል። ክሩዝ ሚሳይሎች አታክ ድሮንስ አሉ፣ ሱሳይድ ድሮን የሚባሉ አሉ፣ ሎይተሪንግ ሱሳይድ ድሮንስ የሚባሉ አሉ። እነዚህ ሄደው በኢምፓክት ላይ ነው እንትን የሚሉት የሚፈነዱት ማለት ሄደው ታርጌታቸው ላይ ሲጋጩ ነው እንትን የሚሉት የሚፈነዱት ማለት ነው። ሶ እስካሁን ድረስ ይህን ያህል ተኩሳለች። ለምንድን ነው ታዲያ የኢራን ሚሳኤሎች ይሄንን የእስራኤል በጣም ሶፊስቲኬትድ የሆነውን የአየር መከላከያ ስርዓትን እንዴት ማለፍ ቻሉ? ኦኬ አይረን ዶም እንዳልኳችሁ ታችኛው ያለው ሌየር ነው። ከዛ በላይ ያለው ሌየር ዴቪድ ስሊንግ ይባላል። ሚድል ሬንጅ የሆኑ ባሊስቲክ ሚሳኤሎችን የሚከላከል ማለት። ከዛ በላይ ደግሞ አሮስ2ና አሮስ3 የሚባል ሎንግ ሬንጅ የሆኑ ባሊስቲክ ሚሳኤሎች ኢንተርኮንቲኔንታል ባሊስቲክ ሚሳኤል የሚባሉ አለ። ሚድል ሬንጅ ባሊስቲክ ሚሳኤል የሚባሉ አሉ። እነሱን የሚከላከል ነው። እነዚህን ሶስቱን የአየር ዲፌንስ ሌየሮች እንዴት ነው የኢራን ሚሳኤሎች የሚያልፉት የሚለው 5 ሪዝኖች አሉ። አንደኛው ኢራን የምትተኩሰው በስዎርም ነው የምትተኩሰው፣ በሳልቮ ወይም ደግሞ በብዛት ነው የምትተኩሰው ማለት። አሁን ማንኛውም ኤሌክትሮኒክ ቴክኒካል የሆነ ኢኩፕመንት አንድን ነገር አተ ታይም ነው የሚሰራው። ለምሳሌ አይረን ዶም ኢንተርሰፕት የሚያደርገው አንድን ነገር ነው። ለምሳሌ የአይረን ዶም 10 አሉ ብያቸዋል። 10ሩ መካከል አንዱ 4 ላውንቸር አሉት። 4ቱ ላውንቸር እያንዳንዱ 20 ከያዘ 80 ማለት ነው። 10ሩ በሀገር ውስጥ በሙሉ 800 ናቸው ያሉት። ኦኬ እነዚህ 800 በአንድ ጊዜ 800ዎችን ተኩሶ ኢንተርሰፕት ማድረግ ይችላሉ እየተነጋገሩ ኢንተርኮኔክትድ ሆነው ማለት። ነገር ግን ቴክኒካል ነው ማለት ታይም ይፈልጋል። ይሄ አይረን ዶም የሚመጡ ባሊስቲክ ሚሳኤሎችን፣ ድሮኖችን፣ ሮኬቶችን ወዘተ ለመከላከል ማሰብ አለበት። ራዳር አለ። ራዳሩ ስካን ያደርጋል፣ ለባትል ማኔጅመንት ኮንትሮል ይልካል። ከዛ ላውንቸሩ ነው እንትን የሚል። ይሄ በሰከንዶችም ቢሆን ሪል ታይምም ቢሆን ታይም ይፈልጋል ማለት ነው። እያንዳንዱን ነገር መጥቶ ለመጣል ማሰብ አለበት፣ ካልኩሌት ማድረግ አለበት። ምን ካልኩሌት ማድረግ አለበት? አንደኛ አልቲቲዩዱን፣ ከፍታውን፣ የሚመጣው ፕሮጀክታይል ከፍታውን፣ ሌላኛው የፕሮጀክታይሉ ትራጀክተሪ ማስላት አለበት፣ ማሰብ አለበት። ሶስተኛ ዳይሬክሽኑ ወዴት እየሄደ እንደሆነ የሚለውን ማሰብ አለ። አራተኛ ስፒዱን። እነዚህን አራቱን ነገሮች ካሰበ በኋላ ነው ካልኩሌት ካረገ በኋላ ነው ተኩሶ ኢንተርሴፕት የሚያደርገው። ስለዚህ 200 እና 300 ግማሹ ባሊስቲክ ሚሳይል የሆነ ግማሹ ደግሞ ድሮን የሆነ ሱሳይድ ድሮን የሆነ ግማሹ ሮኬት አንድ ላይ እጅብ ብሎ ሲመጡ ያንን የማሰቢያ ጊዜ ያጣል እና በጣም ሃይበርኔት ነው በኃይል አክቲቭ ይሆንና ሁሉንም ሪአክት ለማድረግ ይሞክራል። ኦኬ ያ ምን ይሆናል? ሳቹሬሽን አታክስ የሚባለው ዘዴ ይመጣ። ኦቨርዌልም ማድረግ ማለት የኤር ዲፌንስ ሲስተሙን ኦቨርዌልም ታደርጉታላችሁ። ለምሳሌ ከዚህ በፊትም እንደነገርኳችሁ አንድ ሰው ኳስ መቅለብ የሚችል ሰው በጣም ፈጣንና በደም ትሬን የተደረገ ሰው ቢኖር ምሳሌ ነው እና ኳስ ስትወረውሩለት ይቀልባል፣ ብዙ ይቀልባል። ኦኬ ነገር ግን በጣም ኳሱን ባበዛችሁበት ቁጥር የምትወረውሩበት ኳስ ባበዛችሁበት ቁጥር ይሄ የፈለገውን ያህል ቢሰለጥን አይዝም፣ ያልፉታል። ያ ማለት ሊክ ያደርጋል ማለት ሊኬጅ ይኖራል። ለዛም ነው የኢራን ሚሳኤሎች ሊክ እያደረጉ እየገቡ የሚመቱት ማለት ነው፣ ኦቨርዌልም በማድረግ ማለት። ምክንያቱም አይረን ዶም ዲፕሊት ያደርጋል። በቃ ከፍተኛ ሃይ በርን ሬት ይኖረዋል። በቃ ሁሉንም መጥቶ ለመጣል በጣም እንትን ይላል። ኤሌክትሮኒክ ነገር ነው፣ ሙቀት አለው፣ የራሱ የተለያዩ ቴክኒካል ነገሮች አሉ። በኋላ ወይ ሶስተኛው ወይ አራተኛው ምክንያት እሱ ነው የሚሆነው። ራዳሩ ዲቴክት ያደርጋል። ቢኤምሲው ካልኩሌት አድርጎ ላውንቸሩ ፋየር ለማድረግ ትንሽም ጊዜም ቢሆን ጊዜ ይፈልጋል ማለት ነው። ቅድም እንዳልኳቸው ዴቪድ ስሊንግ የሚባል አለ። ከዛም በላይ ደግሞ አሮ2 እና አሮ3 የሚባል በተመሳሳይ ሎጂክ ነው የሚሰሩት። ዲቴክት ያደርጋሉ፣ ካልኩሌት ያደርጋሉ፣ ላውንች ያደርጋሉ። ሁለተኛው ሪዝን ኮስት ነው ወይም ደግሞ ሎጂስቲክስ ነው። ኮስትና ሎጂስቲክስ ይቅርታ፣ ወይም አይደለም። ኮስት የሚባለው ምን ማለት ነው? ኢራን አንድ ታሚር ሚሳኤል
ለመተኮስ እስራኤል $50,000 ታወጣለች። ኢራን ደግሞ የምትልካቸው suicide ድሮኖች ወይም ደግሞ ሮኬቶች ባሊስቲክ ሚሳኤሎችም ቢሆን አንዳንዶቹ ቢበዛ በጣም በዛ ቢባል $3,500 ነው። ስለዚህ አንዴ ሲተኮስ በ$3,500 የተሰራ ድሮን suicide ድሮን ለመምታት እስራኤል $50,000 ታወጣለች ለአንድ ጊዜ ማለት ነው። እሱ ብቻ አይደለም። ዴቪድ ስሊንግ የሚባለው ከሱ ከፍ ያለው ሚድል ሬንጅ የሆኑ ባሊስቲክ ሚሳይሎች የሚከላከለው አንዴ ሲተኩስ $700,000 ያወጣል። አንዴ ከሱ ከፍ ያለው አሮስ 2 እና አሮስ 3 የሚባሉት አንዴ ሲተኩስ $4 ሚሊዮን ነው። ስለዚህ ኮስት በጣም ከፍተኛ ሚና ይጫወታል ማለት ነው። ለምሳሌ ሎንግ ሬንጅ የሆነ ባሊስቲክ ሚሳይል ለምሳሌ ፋታህ 110 የሚባለው የኢራን ሎንግ ሬንጅ ባሊስቲክ ሚሳይል ወይም ዞልፋ ጋሃር የሚባለው ሎንግ ሬንጅ ባሊስቲክ ሚሳይል $110,000 አካባቢ $110,000 የተሰራ ይሄ $110,000 የተሰራ ባሊስቲክ ሚሳይል ሲመጣ የእስራኤል ዲፌንስ ሲስተም ኢንተርሴፕት ሲያደርገው ስንት ነው? $4 ሚሊዮን ያወጣል። ስለዚህ $4 ሚሊዮን እና $110,000ን ማነጻጸር ነው። ጦርነት የኢኮኖሚ አብዛኛው ነገር ኢኮኖሚካል ነው። ኦኬ ሶ ኢኮኖሚካል ነው ማለት ነው። ጦርነት ላይ ምን ጊዜም ከኦፌንስ የበለጠ ዲፌንስ በጣም ከፍተኛ ወጪ ያስወጣል። ዲፌንድ ማድረግ ከፍተኛ ወጪ ያስወጣል። ስለዚህ አንድ የሲንግል የኢራን ባራዥ ሲመጣ 10 የሚሆኑ suicide ድሮኖች፣ 10 የሚሆኑ ሮኬቶች፣ 10 የሚሆኑ ክሩዝ ሚሳይሎች፣ 10 የሚሆኑ ባሊስቲክ ሚሳይሎች እጅብ ብሎ ሲመጡ አጠቃላይ ደምራችሁ ቀንሳችሁ $1 ሚሊዮን አካባቢ ቢሆን እስራኤል እነዛን በሙሉ መጥቶ ለመጣል ቢያንስ ከ10 እጥፍ በላይ ወጪ ታወጣለች። ያ ማለት $10 ሚሊዮን አካባቢ ታወጣለች ማለት ነው። ስለዚህ ኮስት በጣም ከፍተኛ ነው። ሎጂስቲክሱን እነግራችኋለሁ። ኮስት ከፍተኛ የሆነ ጫና ይፈጥራል። ሶስተኛው ምክንያት ሬሽዮ ነው። ሬሽዮ ማለት ነው ሬሽዮ 2:1 ነው። ሬሽዮ ማለት ነው አይረን ዶም አንድ ኢራን የለተኮሰችውን suicide ድሮን መጥቶ ለመጣል 2 ጊዜ መተኮስ አለበት። እሺ ስለዚህ 2:1 ነው ሁሉ ጊዜ ሬሽዮ ማለት 2:1 ሬሽዮ ማለት በጣም አስቸጋሪ ነው ማለት ነው። 100 ባሊስቲክ ሚሳኤሎች ኢራን ብትተኩስ እስራኤል 200 አሮስ 3 ሚሳኤሎችን መተኮስ አለባት ኢንተርሴፕተር ማለት ወይም ደግሞ 200 ድሮኖችና ሮኬቶችን ኢራን ብትተኩስ 400 የሚሆኑ ታሚር ሚሳኤሎች አይረን ዶም መተኮስ አለበት። ይሄ ከዋጋው ጋር ቀጥታ ግንኙነት አለው ማለት ለምሳሌ እስካሁን ድረስ ላስት ዊክ ድረስ አይ ቲንክ ከ500 በላይ ባሊስቲክ ሚሳኤሎች ተኩሳለች ኢራን። 2000 በላይ ድሮኖችን ደግሞ ተኩሳለች። ስለዚህ 500,000 ማለት አንዷ ባሊስቲክ ሚሳኤል ሎንግ ሬንጅ ባሊስቲክ ሚሳኤል $110,000 ነው የምትሰራው አካባቢ ማለት ነው ፕላስ ኦር ማይነስ ኢራን ማለት ነው። ያ ማለት ወደ 55 ሚሊዮን አካባቢ ማለት። ስለዚህ 500 ባሊስቲክ ሚሳኤሎችን ለመከላከል ደግሞ እስራኤል ምን ያህል ወጪ ታወጣለች? 500 ሲባዛ አንዱን ለመከላከል 4 ሚሊዮን ነው። ሬሽዮ ደግሞ 2 ነው። ስለዚህ 500 ሲባዛ 4 ሚሊዮን ሲባዛ በ2 ወደ $4 ቢሊዮን ይወጣል ማለት። ስለዚህ በ55 ሚሊዮን የመጣ የተተኮሰን ነገር ወደ $4 ቢሊዮን ወጪ ያወጣል ማለት። የአይረን ዶምን ብታዩ ለምሳሌ አንድ ድሮን ወይም ደግሞ ሮኬት በ$3,000 ትሰራዋለች። እስከ $5,000 ያክል ይሰሩታል ኢራኖች ማለት። $5,000 ብንወስድ 200 የሚሆኑ ድሮኖች suicide ድሮኖች እና ሮኬቶች ቀጫጭን ነገሮች አንድ ላይ 200 ሲባዛ በ5 ወደ $1 ሚሊዮን አካባቢ ይወጣል። እነሱ ሲተኮሱ አይረን ዶም ደግሞ ታሚር ሚሳኤልን ይተኩሳል ለመከላከል። ያ ማለት 200 ሲባዛ በ50,000 ሬሽዮ ደግሞ 2:1 ስለሆነ በ2 አባዙታላችሁ 20 ሚሊዮን ይመጣል። ምሳሌ ነው ይሄ ምሳሌ ነው እንዲሁ ምን ያህል የኢኮኖሚክ ኢምፓክቱ ከፍተኛ እንደሆነ ለማሳየት ነው። ስለዚህ 1 ሚሊዮን ሲላክ 1 ሚሊዮን የሚሆኑ ባራጅ ስዋርምስ ኦፍ እንትኖች ሲላኩ እስራኤል ወደ $20 ሚሊዮን ታወጣለች ማለት ነው። ሌላኛው ሎጂስቲክስ ነው። ሎጂስቲክስ ማለት ነው ራፒድ የሆነ ሪሰፕላይ ያስፈልጋል። ለምሳሌ የኤር ዲፌንስ ሲስተሙ በጣም ሶፊስቲኬትድ ነው፣ በጣም አድቫንስድ ነው። ነገር ግን ታሚር ሚሳኤል፣ የአሮ 2 እና 3 ኢንተርሴፕተሮች፣ የዴቪድ ስሊንግ ኢንተርሴፕተሮች በብዛት ስቶክ ፓይል ሊኖር አይችልም።
ስቶክ ፓይል ማለት ቀላው ጥይቱ በብዛት ሊኖር አይችልም። ሪሰፕላዩ በጣም አነስተኛ ምክንያቱም ሃይ በርን ሬት አለው ብያቸዋለሁ። በአንድ ጊዜ ሃይ በርን ሬት አለው ማለት ይሄ ኢራን የምትተኩሱ እጅብ አድርጋ ስትተኩስ በጣም ብዙ ኢንተርሴፕተሮች ይተኮሳሉ። በጣም ብዙ ኢንተርሴፕተሮች ተተኮሱ ማለት ብዙ ስቶክ ፓይል መኖር አለበት። ከኋላ ከጀርባ መጋዘን ላይ ያስቀመጣችሁ ጥይት መኖር አለበት። ይሄ ጥይት ደግሞ እንዲሁ ዝም ብሎ በቀላሉ የሚሰራ ነገር አይደለም። አንደኛ ውድ ነው አልኳችሁ፣ ሁለተኛ ቴክኒካሊ ኮምፕሌክስ ነው። ስለዚህ ቶሎ ቶሎ የምታመርቱት ነገር አይደለም። ሲዝ ፋየር ወዘተ ወዘተ የሚለው ከዚህ ጋር የተያያዘ ሊሆን ይችላል። ምክንያቱም ስቶክ ፓይል ያልቃል እና እንደገና አምርቶ ቶሎ ቶሎ የሚመረት ነገር አይደለም። አምስተኛው ሪዝን ሪሎድ ታይም ነው። ሪሎድ ታይም ማለት ነው ማቀባበል። ለምሳሌ አንድ አይረን ዶም ባትሪ 4 ላውንቸሮች አሉት። 4ቱ ላውንቸሮች ውስጥ 20 እያንዳንዳቸው ቢይዙ 80 አለ። 80ም ከተኮሰ በኋላ መልሶ እንደገና 80ዎቹን ለማቀባበል ሚኒመም 15 ደቂቃ ይፈልጋል፣ ወይም ከ15 እስከ 30 ደቂቃ ይፈልጋል። ካኒስተሩን ማውጣት፣ ሌላ ታሚር ሚሳኤል የጎረሱ ካኒስተሮችን ማስገባት፣ ከዛ ኮኔክት ማድረግ፣ ከዛ ደግሞ ሲስተሙ ራን አድርጎ ሬዲ እስኪሆን ድረስ ጊዜ ይፈጃል። ኦኬ። ስለዚህ ለምሳሌ 1000 ድሮኖች ቢተኮሱ ወደ 2000 ታሚር ሚሳኤሎች ይፈልጋል ማለት ነው። 1000 ድሮን ካለ ወደ 2000 ታሚር ሚሳኤሎች ቱ ሬሽዮ ስለሆነ በአጠቃላይ በሀገሪቱ ውስጥ ያለው ታሚር ሚሳኤሎች 800 ናቸው። ስለዚህ 800 2000 ለመተኮስ 800 ከተኮሰ በኋላ 800 ግን እንደገና ማቀባበል ያስፈልጋል ማለት። ያንን ለማቀባበል ጊዜ ስለሚፈጅ ቢያንስ ከ15 እስከ 30 ደቂቃ ስለሚፈጅ እነዛ 2000 ከ800 በላይ የሆኑት በሙሉ ይገባሉ፣ ይመታሉ ማለት ነው። ስለዚህ ዴቪድ ስሊንግም እንደዚሁም ደግሞ ማነው አሮስቱና አሮስትሪም በዚሁ አይነት በተመሳሳይ ሎጂክ ነው የሚሰሩት ማለት ነው። ነገር ግን ኤር ዲፌንስ ሲስተሙ የመጨረሻ ያለቀለትና ሶፊስቲኬትድ የሆነ በጣም ጠንካራ የሆነ የኤር ዲፌንስ ሲስተም ነው እስራኤል ያላት። በዚህ ኤር ዲፌንስ ሲስተም አማካይነት ነው ወደ ሀገሪቷ የሚቃጡ የተለያዩ ጥቃቶችን የምትከላከለው። ነገር ግን ኢራን ሌላ ሎጂክ እና ሌላ አይነት ስትራቴጂ፣ ሌላ አይነት ዊክ የሆኑ ፖይንቶችን በመጠቀም እንጂ አይረን ዶም ቴክኒካሊ በጣም በጣም ጠንካራ የሆነ ኤር ዲፌንስ ሲስተም ነው የሚጠቀመው። ይህን ይመስላል። የተከበራችሁ ተመልካቾቻችን፣ እንዳልኳችሁ ይሄ የዛሬው ፕሮግራም አለ ከዚህ በፊት ከነበሩት ቅጣይ ፕሮግራሞች ጋር የተያያዘ ስለሆነ በዚሁ እናበቃለን። ከጦርነት ጋር የተያያዘ ይህን ያህል ባናወራም ደስ ይለኛል። ፕሮዳክቲቪቲ ላይና የፐርሰናል የግል ህይወታችን በሀገራችን ውስጥ የሚደረጉ የተለያዩ የቴክኖሎጂ እንቅስቃሴዎች ላይ ትኩረት እያደረግን እናወራለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባህሩ አባስ ነበርኩ። በሚቀጥለው ሳምንት እንገናኛለን። እስከዛው ድረስ መልካም ሳምንት።